መቀመጥ አለብኝ? በቃ እኔ በቃ የሆነ የተጨናነቀ ኑሮ ዘንድሮም አይቸው ለወደፊትም አይቸው ከዛም ወዲያ አይቸው ያው ለሆነ ኑሮ እኔ እዛው መቀመጥ አለብኝ? ስለዚህ ቤት ትሰሩ በአግባቡ ጭቃችሁን ልጠፍ፣ አንዲ ሊሾ ድረግ፣ በቃ አንዲ ግርፍ ድረግ፣ አለቀ። እውነት ነው እህቶቼ፣ ሞትን አስታውሱ። ሞት እኮ አለ፣ ይገረፋል መልሶ ግርፍ እኮ ሶስቴ ነው፣ ግን በአንድ ግርፍ መኖር ይቻላል። ሶስቴ ይገረፋል፣ ግን በአንድ መኖርም ይቻላል። ከሶስት ግርፍ በላይ ነው እንትን ቀለም ራሱ የሚቀባው ማለት ነው። ሶስቴ ተገርፎ ነው አንድ ቤት ቀለም የሚቀባው። ስለዚህ እናንተም በአንድ ግርፍ አድርጋችሁ በአንድ ሊሾ አድርጋችሁ ቀለማችሁን መቀባት ትችላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጦይባ ሚዲያ ቤተሰቦች አባይቦች እንዴት ናችሁ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ወደ ሀገራችሁ ቶሎ እንድትመለሱ የሚያደርጓችሁ ነገሮች፣ እነዚህን ነገሮች ማድረግ የለባችሁም በሚለው እህቶቼ የመጣሁት ማለት ነው። ብዙ ጊዜ እንግዲህ ብዙ እህቶች ትላንትናም በሰራሁት ቪዲዮ ስላለው ነገር ስለ ቤተሰብ ስለ እናንተ ጉዳያት ነገር ነበረ ትላንትና ያወራሁት ቪዲዮ ማለት ነው። እና አንዱ እህቴ ምን ብላለች? እኔ ስደት 8 ዓመቴ እድሜ ደግሞ 35 ዓመት ሆነኝ። አስቡት፣ 8 ዓመቷ እድሜዋ 35 ነው። አስቡት ሴቶቼ፣ ካሁን በኋላ ምን ጊዜ ተመጥቶ ምን ጊዜና ሆነ እድሜ 35 ዓመት ሆነኝ። ልጅም ትዳርም ምንም ነገር የለኝም ማለት የኔ ምስኪን ማለት ነው። የማውቀው በሽታ ብቻ ያገኘሁት። አሁን ልገባ ነበር ግን ምን ሁኜ እኖራለሁ? ቤተሰብም እንዲሄድ ብዙም ደስተኛ አይደሉ። ግን ዝም ብዬ ልሄድ ወስኛለሁ ሳልነግራቸው ነው የምትለው። ብዙ ጊዜ ማለት ነው ቶች እንደዚህ እኔ እንጃ ብቻ ያኔ ምን እንደምናስብ አላውቅም። ቤተሰብ የሚሆን ምንም እቺ ልጅ አሁን እንግዲህ 35 ዓመት ሆኗታል እንበል። እናት አለች። እናት እንዴት ለልጇ አታዝንም? መቼ መጣ 35 ዓመት በቃ በኔ እርመ ማለት እኮ ነው። ሌላ ምንም የለውም። ልክ እንደ እኔ ማለት ነው። እኔ እኮ የ16 ዓመት ልጅ አለች ማለት እኮ ነው። አስቡ እንግዲህ ማለት ነው። እና በኔ እርሜ የሆነ አሁን እቺ ልጅ መቼ መጣ መቼ አግብታ መቼም በቃ ያኔ ሰው ያለ እንትን ነው እንደሚኖረው በቃ ያለ ትዳር ብቻ ገንዘብ ብቻ ስናስብ ነው ማለት የምንኖረው እህቶቼ። ቤተሰብም ራሱ እንደምሰማት እንዲመጣ ፈቃደኛ አይደለም። ዝም ብዬ ግን ለመምጣት አስቤያለሁ አለች። እንግዲህ 8 ዓመት ሙሉ ለቤተሰብ እርዳታ ተደርጎ እሷ ለመምጣት አሁን ስታስብ ቤተሰብ ይከብደዋል። እንግዲህ ሁሉም ቤተሰብ አይደለም እዚህ ላይ ማለት ነው። እኛ ራሳችሁን ጠብቁ፣ ገንዘባችሁን አታባክኑ፣ ገንዘባችሁን ያዙ ብለን የምንለፈልፈው በሚዲያ ላይ እዚህ በምናየውና ቤተሰብን ጠልተናቸው አይደለም። የእናንተ ቤተሰቦች የኛ ቤተሰቦች ናቸው። የኔ ቤተሰቦች እናንተ ቤተሰቦች ናቸው። ገባችሁ? ስለዚህ የኔ ቤተሰቦች ባጭሩ እዛ ሁኜ ጨምሬ ብሰራ ደስተኛ ናቸው። በቃ እንደዛ እኮ ማለት ነው። ግን ለምን እንዲህ ይሆናል? ግን አንዳንዴ እኔ እንደማስበው ማለት ነው ስለማያውቁት ነው እህቶቼ፣ ስለማይገባቸው ነው ነገሩ ማለት ነው። መውለድ ራሱ ይደርሳል እንግዲህ 40 ዓመት እንግዲህ 35 ዓመት ሆናት ለምሳሌ። መቼ መጣ ነው መቼ እንግዲህ ተረግዞ ባሉ መጥቶ ገና ተረግዞ እንግዲህ ብዙ ነገር አለ አይደል? ልጅ መውለድ አለ፣ ደረጃ መድረስ አለ፣ ልጅ መዳር አለ። እና መቼ ታረጓለች ብላ ነው ቤት ብለው ነው። ቤተሰብስ ቢሆኑ እናትስ እንዴት አታስብም ለልጇ? ስለዚህ ይሄን ያህል ነው የኢትዮጵያ ሕዝብ የሚያስበው ማለት ነው እህቶች። እና ብዙ ቤተሰብ በእርግጥ ልጅህን ቶሎ ትዳርሽን ያጂ ውለጂ፣ ልጅ ለሌለው ውለጂ የሚል ብዙ እናቶች አሉ፣ ምርጥ እናቶች ማለት ነው። ሌሎቹ ደግሞ እንደዚሁ ዝም ብለው በቃ የልጆቻቸውን ገንዘብ እየበሉ በቃ ልጆቻቸው ወደ አረብ ሀገር ወደ ሀገራቸው ለመግባት ሲያስቡ አይ ልጄ አሁን ኑሮ እኮ ተወዷል፣ ትደርሻለሽ፣ አሁን ብመጪ ምን ተመን ይደረጋል፣ ለወንድምሽ ይሄንን አርጊለት እንጂ የሱ ጓደኞች እኮ ወይ ውጭ ሂደዋል ወይ በባህር ሂደዋል። ብዙ ነገር ነው ማለት ነው። አንዳንዱ እናቶች ብሰው ማለት ነው። አንዳንዶቹ ደግሞ እንደዚሁ ደግሞ አይ ልጄ እንደዚህ መሆን የለባትም፣ ልጄ መጣ ትዳር መያዝ አለባት፣ በዛው ባለችበትም ቢሆን ትዳር ይዛ መኖር አለባት። በቃ የሆነ ያስባል ማለት ነው። እኔ ወላሂ እንጃ ምን እንደሚያስቡ ማለት ነው። እኔ ለአንዲት ልጄ አረብ ሀገር አትሄጂም ብዬ ነው ያስቀመጥኳት ማለት ነው። ልጄ የሷ ጓደኞች አቂቃ ሂደዋል። የኔ ልጅ ብቻ ናት በሰፈር ውስጥ ያለችው። እኔ ግን ለኔ ያልበጀኝን ትዳር አይቼው ለኔ ምን ጠቀመኝ? ምንም የጠቀመኝ ነገር የለም። ስለዚህ መጥተሽ መልሰሽ ስደት ወይም መጥተሽ መልሰሽ ያው ድህነት ነሽና
ትምህርትሽን ተምረሽ ወይም ሌላ ስራ ፈልገሽ በሀገርሽ ኑሪ ብዬ በሀገር ያስቀመጥኳት ማለት ነው። እናት በቃ ለልጁ ጥሩ ነገር ነው የሚያስበው። ማግኘታቸውን ለልጆቻችን እንወዳለን ማለት ነው። እና ግን አንዱ እናት ይሄን ያህል ነው። እናቶቼ ሌላ ቦታ ይሄን ላስታውሳችሁ ብዬ ነው ሌላ ቦታ ሌላ ወሬ ጀመርኩባቸው። ዛሬ ግን ወደ አረብ ሀገር ቶሎ እንድትመለሱ ማንንም አትስሙ። ይህንን ነገር ቶሎ ቶሎ ብላችሁ አሳክታችሁ ወደ ሀገራችሁ ተመለሱ ብዬ ነው የመጣሁት ማለት ነው። እንግዲህ ብዙዎቹ የሚቀሩት በዛው ቀልጠው የሚቀሩት ምን በማድረግ ነው? አንደኛ ልጅቷ እንዳለችው ለቤተሰብ በማገዝ ነው። በቃ እዚህ ግባ ውጣ በማይባል የእሷ እድሜ እየሄደ ቤተሰብ እዚህ ሆኖ በሚያጠፋው ገንዘብ እህቶቼ፣ ገንዘቡ ራሱ ብትልኩት እኮ ይሄን ነው አይውልም። በቃ ምንም የሚውልበት ነገር የለውም። በሜት እንደሄደ የራሱ ገንዘቡን አታኩም። ስለዚህ እነሱም በእርግጥ እውነት አላቸው እንበል፣ ግን ልጅን እንዴት ስለ ልጅ ጉዳይ ማሰብ አለብኝ። ልጅ እዛ ተቀምጣ ያለ ምንም ነገር ቀረች ብዬ ማሰብ አለብኝ። ስለዚህ ብዙ ጊዜ ለቤተሰብ ለዘመድ ያዝማድ በመላክ እነዚህን ነገሮች ለቤተሰብ የሚሆን ለራሳችሁ ቶቼ ለራሳችሁ እውነቴን ነው ለነፍሳችሁ ዝግጥ ብላችሁ በራሳችሁ አንደኛ ይሄ ሰግጥ የሚባል ነገር ራሱ እኔ ራሱ እየለመደብኝ ነው ማለት ነው። በራሳችሁ በቃ ላቋማችሁ ስግጥ ብላችሁ ኢትዮጵያ ያለ ሰው ማለት ነው። እውነቴን ነው የምላችሁ ምንም ይሆን ችግሩንም ለምዶታል። ችግር ታለ ሀብትም ታለ ሀብቱን ለምዶታል። በቃ ኤኒዌይ ምንም ችግር የለባቸውም ማለት ነው። ስለዚህ እናንተ ጭንቀት ያለው እንዴት እንደሆነ ታውቃላችሁ? አረብ ሀገር ነው ጭንቀት ያለው። ኢትዮጵያ ጭንቀት የለም። ጦር መጣ እንጨነቃለን። ቤተሰቦቻችን ምን ያር እኔ እዛ ሆኜ ልጅን በቃ አንድ ነገር አድርገዋት ይሆን ወይም ትምህርት ቤት ትሄድ ወላሂ ነው የምላችሁ ተኝቼ በሀሳቤ አይደለም አምባሰል ሆኖት የተኩስ ትምህርት ቤት ሂዶ በቃ ይመታታል ጥይቱ። በቃ ማታ ተኝቼ ጧት ትነሳ የሆነ ነገር ሆናለች ብሎ ይነግረኝ የሆነ በቃ ስለ ጥይቱ ማለት በቃ እንደዚህ ሆና ይሆን ተሌላ ቦታ በሮ ይመታት ይሆን? አይ መንገድ ላይ ደግሞ የሆነ አስፋልት ላይ ሄዳ መኪና ይደፋት ይሆን? በቃ እንደዚህ ነበር። በቃ ስለ ቤተሰብ ስለ ልጅ ነበር የማስበው ማለት ነው። እና እዚህ ላይ የምነግራችሁ ቶቼ ጭንቀት ያለው ሀሳብ ያለው ምንም በቃ አይምሮ ጭንቀት የሚያይዘን ወይ ነው አረብ ሀገር ሆነን ነው። ኢትዮጵያ መጥተን ተስንት አንድ ነው ቤተሰብ መጥተን የማይወደን እንጂ ተዛ መጥተን እንረጋጋለን። ገባችሁ? እንረጋጋለን። እኔ ብዙ ጊዜ የምጨናነቀው ባጭሩ አረብ ሀገር ሁኜ ነበረ። ስለዚህ ሁሉም ነገር ያለው እዛ ስለሆነ እሱን ጭንቀት ኤክስ ታረጉና እናንተ ሰግጣችሁ ለራሳችሁ ብቻ መስራት አለባችሁ። እውነቴ ነው የምላችሁ ስግጥ ብላችሁ። ሌላኛው ደግሞ እንትን የሚላችሁ በሶሻል ሚዲያ እንግዲህ ለምሳሌ አንዳንድ ሰው በመስጂድ እንዲህ ለሶዴቅ አውጡ ለመስጂድ። አሁን እኔ ቤት የኔ እህት እንደመጣ ታውቃላችሁ። እዚህ ተቀምጠው እውነቴ ነው የምላችሁ ታረብ ሀገር እየደወሉ ለመስጂድ አውጪ ይሏታል። ጓደኞቿ እንትን ይከፍታሉ ማለት ነው። ይሄ ምንድን ነው የሚባለው? ግሩፕ የመስጊድ ትባላለች። የግሩፕ ደግሞ ከሌ ታሟል እንደዚህ ልናዋጣ ነውና አዋጪ በቃ ከሌ እንደዚህ ብሎኛል። በቃ በግሩፕ እዚህ እንኳን ተቀምጠ ማለት ነው። እሷ እኮ እዚህ ተመጣ የእሷ ደሞዝ አቁሟል። በቃ እዚህ ደሞዝ የለም። ኢትዮጵያ ላይ ሆኖ ኢትዮጵያ ተገባችሁ መርዳታችሁም ደረዳችሁ ምንም አላችሁ እዛው ነው። ግን ያም ደግሞ በአግባብ እንትን ላለ ሰው ምንድን ነው ይሄ ለታመመ ለደከመ እንዲህ ላለ። በእርግጥ እኮ ይሄ ነገር ለአኪራ ነው። በቃ ያኔ ጥሩ ነገር መስራት ሶዴቃ መስራት ትልቅ ነገር ነው። ግን ሰዴቃ የሚሰጥ ሰው ያለው ነው። እናንተ አላችሁ ግን አላችሁ። እስቲ በቦርሳችሁ ስንት አላችሁ? አረ ለራሳችሁ ስግጥ በሉ። ስግጥ ማለት ቀላል እንዳታረጉ። ስግጥ ማለት በቃ እውነቴን ነው የምላችሁ። እኔ በጣም ነው ቃላቱን ራሱ የምወደው ማለት ነው ቶች እና ለራሳችሁ ሰግጣችሁ ብቻ ስሩ። በሶሻል ሚዲያ ሞተ ዲያነ ሄደ ሞተ እናንተ አያገባችሁም፣ በቃ አያገባችሁም። ስለዚህ ይህን ነገር ማድረግ አለባችሁ። ሌላኛው ደግሞ ቤት ትሰሩ ማለት ነው። ብዙ ጊዜ አረብ ሀገር የሚያቆያቸው 3ኛ ደረጃ ደርሻለሁኝ 3ኛ ማለት ነው እና ብዙ ጊዜ የሚያቆያችሁ ቤት ለመስራት እንጀምራለን። ይታያችኋል። ይሄ አላሟላሁትም መብራቱ አልገባው ማለት ነው። ገባችሁ? ይሄ ማለት ነው። ይሄ የመብራት ነው ታውቃላችሁ። ይሄንም ማለት ነው። ይሄ የመብራት ነው፣ አልተሟላም። ስለዚህ እኔ በጣም ብዙ ቤት ውስጥ የሚጎሉኝ ነገሮች አሉ። ግን እነሱን ማሟላት አለብኝ ብዬ እኔ እዛ መቀመጥ አለብኝ። በቃ እኔ በቃ የሆነ የተጨናነቀ ኑሮ ዘንድሮ ማይቸው ለወደፊት ማይቸው ከዛም ወዲያይቸው ያው ለሆነ ኑሮ እኔ እዛው መቀመጥ አለብኝ። ስለዚህ ቤት ትሰሩ በአግባቡ ጭቃችሁን ልጠፍ፣ አንዲ ልሾ ድረግ፣ በቃ አንዲ ግርፍ ድረግ፣ አለቀ። እውነቴን ነው እህቶቼ፣ ሞትን አስታውሱ። ሞት እኮ አለ፣ ይገረፋል መልሶ ግርፍ እኮ 3 ነው።
ግን በአንድ ግርፍ መኖር ይቻላል። 3 ይገረፋል፣ ግን በአንድ መኖርም ይቻላል። ከ3 ግርፍ በላይ ነው እንትን ቀለም ራሱ የሚቀባው ማለት ነው። 3 ተገርፎ ነው አንድ ቤት ቀለም የሚቀባው። ስለዚህ እናንተም በአንድ ግርፍ አድርጋችሁ በአንድ ሊሾ አድርጋችሁ ቀለማችሁን መቀባት ትችላላችሁ። ምን ያደርግላችኋል? ኮርኒስ ተውት። ይሄ ማነው ስሙ? ይሄ ምንድን ነው? ጅምሰም ነው የሚባለው። እዚህ ላይ ኮርኒሱ ምንድን ነው ስሙ? እሱን ተታችሁ ፕላስቲካችሁን፣ የጨርቃችሁን፣ የኬሻችሁን በቀላሉ ኑሮ ሞትን አስታውሱ። ይሄን አርጋችሁ ይሄን አርጋችሁ ይሄን አርጋችሁ ይሄን አርጋችሁ ትትሉ ሞት አለ። ስለዚህ ሞትን የምናስታውስ ብንሆን ኢማናችን የሞላ ይሆን ነበር። ሞትን ስለማናስታውስ ነው ኢማናችን ጉድል ድል ያለው ማለት ነው። ስለዚህ እኔ በዚች በቃ ባለሁባት ክላስ ደስ ብሎኝ እኖራለሁ። አልሐምዱሊላህ በቃ የቀረኝ የለም። ስለዚህ ብዬ ነው የማስበው። በእርግጥ እኮ ብዙ ጎደሎ አለ ላሟላው ብሎ በጣም ይሄችን ትቼ አሁን ይሄንን ትቼ ሌላ ለመስራት አስባለሁ። በቃ አልበቃኝማ። ለምን ነው የማይበቃኝ? ምንድን ነው? ኢማን ስለሌለኝ ማለት ነው። ኢማኔ ተነጥቋል። በቃ እንደዛ ማለት እኮ ነው። ሰው ኢማኑ ሲያልቅ ነው ብዙ ነገር የሚመኘው ማለት ነው። ያለኝ ይበቃኛል አንልም። ጨምረን ለመስራት እንሞክራለን። ስለዚህ እናንተ ደግሞ ቶሎ ብላችሁ ለሀገራችሁ ለመግባት ተፈለጋችሁ እንደ ነገሩ ሽንት ቤትም ኩሽናውም ሁሉም እንደ ነገሩ አድርጋችሁ ወደ ሀገራችሁ መግባት ትችላላችሁ። ይሄ በትልቁ የሚያቆያችሁ አረብ ሀገር በቃ አመቱን እንዲዘላዘል የሚያደርግባችሁ እሱ ስለሆነ እህቶቼ እውቀት ግዙ። ብዙ ጊዜ እኛም ደግሞ እንደዚህ ትምህርታዊ ነገር ስንሰጥ ለእናንተ ነው፣ ይጠቅማል። እውነቴን ነው የምላችሁ እህቶቼ። እኔ መቼም አረብ ሀገር ሁኚ ትምህርት ነገር በጣም መስማት ደስ ይለኛልና እንደዚህ አልባልታ ወሬ እንደዚህ ቲክቶክ ላይ ምናምን ቆይቼ እንትን አለንም ማለት ነውና ሰላማችሁ ብዝት ይበል። እስኪ እዚህ ተደረሳችሁ ደግሞ ዩቲዩብን ተጠቀሙት እህቶቼ፣ ዩቲዩብን ተጠቀሙት። ዩቲዩብን ሊከፍለኝ ነው ብዬ በቀደም የሰራሁት ቪዲዮ እውነቴን ነው 300 ሰው ነው ምናምን ያየው ማለት ነው። በጣም ምርጥ ትምህርት ነው የሰጠሁት፣ ግን ገብቶ ያየው ሰው የለም። በቃ ትምህርታዊ ነገር የሚቀበል የለም። ስለዚህ እህቶቼ ያንን ቪዲዮ ታያችሁት፣ ለእናንተ ጠቃሚ ነገር ነው እንትን ያልኩላችሁ ማለት ነው እየሰጠኋችሁ ዩቲዩብን። እውነቴን ነው የምላችሁ አሁን አልሐምዱሊላህ እኔ ቢያንስ ልክ እንደ መንግስት ሰራተኛ አረብ ሀገር ሂጄ መጥቼ ዩቲዩብን ይዤ መጥቼ በቀላሉ የ10 ሺህ ብር ወይም የ15 ሺህ ብር ደሞዝተኛ ነኝ። አልሐምዱሊላህ በቂ ነው። ወር ሲመጣ የሆነ ነገር የጎደለችኝን አሟላለሁ። ወር ሲመጣ የጎደለችኝን እያሟላሁኝ ጊዜ ብቻ ነው በቃ እዚህ ቦታ ስመጣ ቪዚ ነኝ። በጣም አይመቸኝም። በቃ ምቾት የለኝም። በቃ የሆነ ማለት ነው እና ማህበራዊ ኑሮ አለ ምን አለ በዛ ምክንያት ነው እንጂ ላይቭ እየገባሁ አንዳንድ ነገር ትምህርት መስጠት እችላለሁ ምን አለሁ፣ ግን ጊዜ ስለሌለኝ ነውና እህቶቼ ሳይሟላ ነው ሁላችንም ወደ አረብ ሀገር የመጣ ነው። እናሟላው እያላችሁ ጊዜያችሁን አታባክኑ። ወደ ሀገራችሁ መጥታችሁ መኖር ትችላላችሁ። ተወደደ ተቆደሰ ተሰለሰ እያላችሁ አትጨናነቁ። ጭንቀት ያለው አረብ ሀገር ብቻ ነው። መዳም ኩሽና ብቻ ነው እንትን ያለው ማለት ነው እህቶቼ። ጭንቀት ያለውና ሰላማችሁ ብዝት ይበል። ይሄን ቪዲዮ ላይክ አድርጉልኝ እህቶቼ፣ ላይክ አድርጉልኝ። እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።